ብሌንና አቶ አምናን እንግዲህ እርስ በርስ እየተጽናኑ ይገኛሉ ማለት ነው። ጄሪ ደግሞ ይሄ ነገር እንግዲህ በጣም አቃጥሏታል። እንዴት ብትንቀው ነው የባሌ ጉልበት ላይ የተኛችው ብላ እንግዲህ ትንገብግባለች ማለት ነው። እንግዲህ ምንም ማድረግ አይቻልም። እሱ ብሌንን ይወዳታል። በጣም ነው ብሌንን የሚወዳት ማለት ነው። እንግዲህ ሳይወዳት ነው ከሷ ጋር የሆነው። ብሌንም ደግሞ አይዞ አምናን በቃ ተጽናና፣ ምንም ማድረግ አይቻልም፣ በፈጣሪ ስራ መግባት አንችልም። ስለዚህ ያለህ አማራጭ ለእናት ጸሎት እያደረግ ራስን ማጽናናት ብቻ ነው አለችው ብሌኔ። ከዛ በኋላ ምን አለኝ ብዬ ነው መጽናናው? ለማን ብንስ ብዬ ነው የምጽናናው? ከዚህ በኋላ እያለ እንግዲህ ተስፋ እንደ መቁረጥ አደረገ። ተው አምናን፣ እንደዛ አይባልም። ይሄ እኮ ፈጣሪ ወዶ ያደረገው ነገር ነው። ስለዚህ እባክህን መረጋጋት አለብህ አለችው። ከዛ ምንም የሚያረጋጋኝ ነገር የለም ብሌን፣ ምን አድርጌ ነው የምረጋጋው? ምንም የሚያረጋጋኝ ነገር የለም፣ ተረጋጋ፣ ጸሎት አድርግላት። ሁላችንም አዝነናል፣ ግን በቃ ፈጣሪ እየፈቀደው ነው የወደደው ነው የሆነው አለች። ከዛ በኋላ እንግዲህ እሺ አሁን ለማንኛውም ተነሽ፣ ወደ ክፍልሽ ግቢና ተኚ አላት። እሷም ደግሞ እሺ ይቅርታ አቶ አምናን አለችው። ለምኑ ሲላት በቃ ስለ ሁሉም ነገር እኔ እንጃ፣ ግን ደግሞ ራስህን ጠብቅ እባክህን አለችው። እሷም እሺ አላትና ሄደ ማለት ነው። ወይዘሪት ጄሪና ሜርሲም ተፋጠዋል። እንግዲህ ሌባ ሲሰርቅ ይስማማና ሲካፈል ይጣላል የሚባለው አባባል እነሱ ላይ አይቼዋለሁ ማለት ነው። እውነት ለመናገር ነው። ሁለቱም እንግዲህ ቶሚና ጄሪ ሆነዋል። አንቺ የሰጠሻት መድኃኒት ነው አሮጊቷን የገደላት ብላ እርፍ አለች። ከዛ በኋላ እንግዲህ ለምንድን ነው ስነ ስርዓት ማታደርጊው? ሁለተኛ እንደዚህ እንድትይኝ አልፈልግም። አንቺ ግን ማየት ጭንቅላት ነን። ህፃን ልጆች እንኳን እኮ ከአንቺ የበለጠ ብዙ ያስባሉ እንዴ። እኔ አንቺን በማስተማር እኮ እዚሁ ደንዝዤ ቀረው። አንቺ ምን አይነት ጉድ ነሽ አለቻት። ማነች እቺ ሜርሲ ማለት ነው ጄሪን። ተይ እንጂ ጓደኛዬ እንደዚህ አትበኝ። አረ ወዲያ ምን ደግሞ ጓደኛዬ ትለኛለች? እኔ አንቺን በማስረዳት ሰልችቶኛል። አሁን ከዚህ በኋላ ግን ምንም እንድትይኝ አልፈቅድልሽም አለቻት። ከዛ በኋላ እና እሺ ምን ይሁን በቃ አላውቅም፣ ምንም የማደርገው ነገር የለም፣ ያዞ ይለቀቁኝ አለች ማለት ነው። እንግዲህ ወይዘሪት ጄሪና ሜርሲ አሁን እርስ በርስ በጣም ተደናግጠዋል፣ ፈርተዋል። ምን ይመጣብን ይሆን? አሁን እንዋረዳለን ወይ እንጋለጣለን ወይ የሚለው ነገር ውስጥ ገብተዋል ማለት ነው። ሲፈንም ደግሞ የታባታችሁና አሁን ሴራችሁ በሁለታችሁ ላይ ይቻ ያበቃል። እችን አሮጊት እኔ እንዳስወገድኳት ማንም ሰው አያውቅም። ስለዚህ ለዚች አሮጊት መድኃኒቷን ቀይራችሁ የገደላችኋት እናንተ ናችሁ። ይሄንን ነገር ደግሞ አቶ አምናን በቅርቡ ማወቅ ይችላል። ስለዚህ ወይዘሪት ሜርሲና ጄሪ አሁን ተራው የእናንተ ነው፣ ጠብቁኝ አለች ማለት ነው። እንግዲህ ከዛ በኋላ አሁን እሺ ምንድን ነው የምናደርገው? ቆይ እንዴትስ ነው የምናደርገው እያሉ ሁለቱ ግራ ተጋቡ። ከዛ በኋላ አንቺ አሁን ዝም ብለሽ አትለፍልፊ። ዝም ብለሽ የምትለፈልፊ ከሆነ ግን ሰዎቹ ይነቃሉ። አርፈሽ ምንም እንዳላየ ሰው ሆኝና ስራሽን ስሪ። ነግሬሻለሁ፣ እነኚህ ሰዎች ይንቁና በኋላ ከባድ ችግር እንደሚፈጠር ማወቅ አለብሽ። ከዛ በኋላ እንሽ ጓደኛዬ፣ ግን የሚባል ነገር የለም፣ ተናግሬያለሁ። እንግዲህ አንቺ እንደሆነ ሰው ሲነግርሽ አሰሚም ደንቆሪት። ከዚህ በኋላ ግን የሆነ ነገር አደርጋለሁ ወይ የሆነ ነገር እላለሁ ምትይ ከሆነ ውርድ ከራሴ አለቻት። ከዛ በኋላ እንግዲህ በጣም ደነገጠች። እሺ ጓደኛዬ እንዳልሽኝ አደርጋለሁ፣ በቃ እሺ አለች። አዎ እሱ ነው የሚያዋጣሽ፣ አለበለዛ አርፈሽ ባትቀመጪ ከባድ ችግር ይፈጠራል አለቻት። እሺ አለች። እንግዲህ ማናት ሲፈን ሁለታችሁም ዋጋችሁን ታገኛላችሁ፣ ጠብቁኝ። እንደዚህ እንዳስካካችሁ የምትቀሩ መስሏችኋል? እኔና ብሌን ደግሞ ከእንትን አክተር ሆነን እናንተ ላይ እንጫወታለን በቅርቡ። አዎ እኔ የምፈልገውን አግኝቻለሁ።
ብሌንም ደግሞ የምትፈልገውን ማግኘት አለባት። አቶ አምናን የብሌን መሆን ነው ያለባት። ወይዘሮ ጄሪ አቶ አምናን ላንቺ የሚገባ ሰው አይደለም እያለች በረንዳ ላይ ቆማ እንግዲህ ሲፈን ብዙ ነገር እያወራች ነው ማለት ነው። ቂም ይዛባታለች። ምክንያቱም በጣም ነበር ያሽላላችሁ ማለት ነው። አቶ አምናን እናንተን አልመረጣችሁም፣ እኔን ነው የመረጠኝ። ስለዚህ በጣም ደስ ብሎኛል። እኔ በጣም ደስ ብሎኛል እኔን ስለመረጠኝ። እንግዲህ ምርጫ ነው፣ ምንም ማድረግ አይቻልም ጓደኛዬ፣ አይዞሽ። ለእናንተም ደግሞ እንግዲህ ፈጣሪ አለ ምናምን እያለች ስትሳለቅባቸው ነበረ ማለት ነውና አይደል ይሄ እኮ ምንም ማለት አይደለም። ስለዚህ ብዙም አትደሰጪ ወይዘሪት ጄሪ፣ የሚፈጠረውን ነገር ስለማታውቂ አለቻት። ከዛ በኋላ ምን ሊፈጠር ይችላል ጓደኛዬ? ከዚህ በኋላ ምንም የሚፈጠር ነገር ስለሌለ ብዙም አታስቢ። ግን ዛሬ በጣም ደስተኛ ላይ ወይኔ አምላኬ፣ በቃ አቶ አምናን አገባኝ ማለት ነው። አላመንኩም እኮ በቃ ቀለበት ተደረገልኝ ማለት ነው እያለች እንግዲህ 10 ጊዜ ያዙ ልቀቁኝ። አሁንስ እንዴት እንደጠላውሽ ብታውቂ አለቻት። እንደጠላውሽ ነው ያልሽኝ? አዎ እንደጠላውሽ። በቃ እኔ ዝም ብሎ የሚያወራ ሰው አልወድም። እንዴ ምን ጉድ ነሽ አለቻት። ከዛ በኋላ ወይ አንዳንድ እኮ የተማረ ሰው ይግደለኝ የሚባለው እውነት እኮ ነው። አየሽ ያቺ ሜርሲ ማናት ጄሪ ብትሆን አሁን እሷን ማስተማሩ ራሱ ይገለኝ ነበረ። አንቺ ግን በቀላሉ ሰዎችን ትረጃለሽ አይደል አለቻት ሲፈል። አዎ የእውነቴን እኮ ነው። እንዴ አሁን የወንድሜ ልጅ በጣም ተከፍቷል፣ በጣም ተሰብሯል። እስቲ እሱ ጋር ሄጄ ላጽናናው እያለች አዎ ሂጂ አጽናኙ። የእናት ሞት ምን እንደሆነ ማወቅ አለበት። ያለ እናት መኖር፣ ያለ እናት ማደግ ምን እንደሆነ ይወቀው እስኪ። እናቴን የነጠቀኝን እኔም ነጥቅ ያለው እያለች እንግዲህ እዛው ቆማ እንትን እያለች ነው ማለት ነው። ከዛ እኔ ምልሽ ግን ምን እያሰብሽ ነው? ምንድን ነው የምታስቢው አለቻት። ምን ላስብ እችላለሁ? አያውቅም ብቻ የሆነ የምታወሪው ነገር አለ በውስጥሽ። ሴትዮ ስራ የለሽም እንዴ? አንቺን መሰልኩሽ እንዴ? እኔ ምን በቃ ለማንኛውም ጊዜው ሲደርስ እናወራለን። አሁን ግን ምንም የምናወራው የለም። ወይዘሪት ሜርሲ መሄድ ትችያለሽ አለቻት። ከዛ በኋላ እሺ አለች። ከዛም እንግዲህ ልጁ ሄደ እንትና አልጋው ላይ ትግዝ ብሎ ቁጭ ብሎ እንግዲህ ሄደች ማለት ነው ወይዘሪት ጄሪ። እንግዲህ ባለቤቴ ስትለው ዝም፣ አቶ አምናን ስትለውም ዝም። እንዴ ለምንድን ነው ዝም የምትለኝ ጄሪ? መወራት ያለበትና መወራት የሌለበትን መጀመሪያ ለይተሽ ወቂ። ዝም ብለሽ አትለፍልፊ። እንዴ ምን አደረኩኝ አቶ አምናን? በቃ ይቅርታ አጥፍቻለሁ አለች። ከዛ በኋላ እሺ ዝም ብቻ በጎና አይኑ በመጥፎ አይኑ ነው የሚያያት ማለት ነው። እንግዲህ በስተመጨረሻም ያው ተቀብለዋለች። እንግዲህ ከዛ በኋላ እንግዲህ አምናን ሄዳ እዛ ቼክ ስታደርግ እንግዲህ እርጉዝ ነኝ ለማለት ነው መሰለኝ አፏን ከፍታ እዛው ሽንት ቤት ውስጥ ቆማ ቀረች ማለት ነው። እንግዲህ አርግዣለሁ ልትለው ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።